ከጸጥታ ጋር ተያይዞም ጠቅላይ ሚኒስትሩ ማብራሪያ ሰጥተዋል። ያው ለጸጥታው ደግሞ መነሻ የሆነው የአብኑ ዶክተር ደሳለኝ ጫኔ ያነሱት ጥያቄ ነው። ያው እሳቸው ጥያቄ መንደርደሪያው መዓት ነው። መንደርደሪያው አንደኛ አማራ ብሔርተኛ ናቸው። ስለዚህ በዛ ቅኝት ውስጥ መግባታቸው የሚጠበቅ ነገር ነው። ሰው ለምን እንትን እንዳለ የታሰሩትን ሰዎች ሁሉ ቅዱስ ማድረጋቸውም የሚጠበቅ ነው። ወንጀለኛ ናቸው እንዲሉ አይጠበቅም። በሌላም በኩል ደግሞ እኛ እስር ቤት ሆነን የሚሉ ደግሞ ጥያቄዎች ይኖራሉ። ስለዚህ አጋርነትን ወይ ምናምን ለማሳየት ወይ ደግሞ በተወሰነ ደረጃ ለማስጮህ የሚሞከሩ ነገሮች ይጠቅማሉ። ምክንያቱም የፖለቲካ ሞት ላለመሞት ወይ ደግሞ ባሉበት ለመቀጠልም የሚያግዙ ነገሮች ይኖራሉ። ምክንያቱም የስሜት ፖለቲካ ባለበት ምክንያታዊ ፖለቲካ ብዙ ጊዜ ሜዳው የተመቻቸ ነገር ስላልሆነ መንደርደሪያ የመጡበት ነገር እኔ የሚገርም ነገር አይደለም፣ የሚጠበቅ ነገር ነው። እዛ ላይ ስለ ሰዎች ስለታሰሩ ምናምን በታሰሩ ሰዎች ላይ ጉዳዮች ላይ አስተያየት አልሰጥም። ሰዎች ራሳቸው መከላከል የሚችሉበት ሁኔታ ቢኖር እሱ ላይ በደንብ አድርጌ መናገር ይችል ነበር። ከዛ ውጭ ግን መጥተው በነገራችን ላይ ትላንት ዶክተር ደሳለኝ በተወሰነ ደረጃ ከእውነታውን ድፍረትም አሳይተዋል። እውነት ለመናገር አንዳንዴ ሰው ሌላውን ነገር ብቻ ሳይሆን በቃ ሕሊና ያለው ሰው ስለ ኢትዮጵያ ውስጥ ስለ ሰላም እየጠየቀ ለሰላም እንቅፋት ስለሆኑ አካላት አንድም አጋጣሚና ሁኔታ ሳይናገር ሁሌ ስለ ሰላም የሚናገረውን አካል እየከሰሱ መቀጠል ከባድ ነው። ስለዚህ ስልጣን ያለው መንግስት ተግባሩ ጦርነት ነው፣ የጦርነት መንግስት ነው ወይ ደግሞ የግጭት ውስጥ በግጭት መኖር የሚፈልግ መንግስት ነው በሚል የገለጹት ነገር አለ። እሱ እንግዲህ ኢኮኖሚ ምናምን ዳታው ያንን እየገለጸ አይደለም። ጠቅላይ ሚኒስትሩም በደንብ አድርገው ምላሽ የሰጡበት ነገር ነው። ነገር ግን እኔ ሁለት ነገሮች ላይ ላተኩር። አንደኛ መፍትሄ የሚፈልግ ከሆነ ኢትዮጵያ ውስጥ ግጭቶች አሉ፣ ጥያቄ ውስጥ የሚገባ ነገር አይደለም። የ6 ዓመት አጠቃሙ 7 ዓመት ገባን። መጀመሪያ በአክቲቪዝም በኋላ ምናምን በመተኮስ ኢትዮጵያ በቀውስና በችግር ውስጥ ነች ያለችው። እርግጥ ነው አሁን አንዳንዴ ትላንትን የመርሳት ነገር ካልሆነ የመጀመሪያዎቹ ዓመታት እኮ ስርዓት አልበኝነት እኮ መንግስት እኮ አለ የሚያስብል ነገር አይደለም። ሁሉም የየሰፈሩ የመንደሩ ጌታ ነበር። የከተማ ከንቲባ የክልል ፕሬዝዳንት ነበር። አክቲቪስት የፈቀደውና የፈለገውን የሚያደርገው። ዛሬ ያ የለም። ያንን ማድረግ የሚችል የቀበሌ ወረዳ ውስጥ እንኳን ማድረግ የሚችል የለም። እንኳን ከተማ ውስጥ እንኳን ክልል ውስጥ። ያ ትልቅ ነገር ነው፣ ትልቅ እርምጃ ነው። በሌላ በኩል የቲፒኤልኤፍን እጅግ አውዳሚ ጦርነት ሁላችንም ያየነው ነው። የቀጠሉትን የምናውቃቸው ናቸው። ስለዚህ ስለ ሰላም ግጭት የሚፈልግ ሁላችንም እኮ ይሄ መንግስት ግጭት ፈላጊ መሆኑን እኮ ብናቅና ድምፃችንን ብናስተባብር ቢገባን እኮ ጥሩ ነው። ምክንያቱም ያልገባን መዓት ሰዎች አለን፣ ሚሊዮኖች። በተመሳሳይ ቅኝት ውስጥ ያሉ ደግሞ ስንት መቶ ሺዎች እንደሆኑ አላውቅም፣ በመቃወም በምናም ውስጥ ያሉ። ምክንያቱም ሳይለንት ማጆሪቲ አለ፣ ምን እየተካሄደ ነው ብሎ እንትን የሚል። ስለዚህ ከህወሓት ጋር ለተነሳው ጦርነት ስልጣን ላይ ያለው መንግስት ጦርነቱን እንዳይነሳ ማድረግ ይችል ነበር አንድ ነገር ብቻ በእርግጠኝነት ስልጣኑን ለቆ ቲፒኤልኤፍን የመለቀደመውን የዘረኝነት አገዛዙን የሌብነት የዝርፊያ ዘመኑን እንዲቀጥል መፍቀድ የሚችልበት ሁኔታ ቢኖር ዝም ብሎ መዋጋት ሱስ የለባቸውም፣ የመጋጨት ሱስ የለባቸውም። የሚፈልጉት መዝረፍ ነው፣ የሚፈልጉት ስልጣን መቆጣጠር ነው። ሲያፍኑ፣ ሲገድሉ፣ ሲጨቁኑ ስለነበር ኢትዮጵያን የግል ኪዮስካቸው አድርገዋት ስለነበር ያ ምዕራፍ ማስቀጠል ነው የሚፈልጉት። ስልጣን ያለው መንግስት መንገድ ቢፈቅድላቸው
ለምን ይተኩሳሉ? ስልጣን የሚፈልጉት። ስለዚህ ይመለሱና ቤተ መንግስት ገብተው የቀደመ የውንብድና፣ የዘረፋ፣ የዘረኝነት ተግባራቸውን ይቀጥሉ። አይ ያ አይገባም። ስለዚህ ከዛ በመለስ ያሉ ነገሮች መንግስት ማድረግ ሲገባው ያላደረገውና ወደ ጦርነት ለመግባት ምክንያት የሆኑ ጉዳዮች ምንድን ናቸው? ምን ማድረግ ይችል ነበር? በግሌ ስለማይገባኝ ሁልጊዜም የሚቃወሙ ሰዎች ማስረዳት ስላቃታቸው ወይ ደግሞ እያወቁ ለፖለቲካ ፍላጎት ሲሉ እንትን ስለሚሉት ነው፣ ስለሚሸፍጡት ነው። ስለዚህ ሂደቶቹን በደንብ እናውቃቸዋለን። ደጅ መጥናት፣ ከልክ ያለፈ ደጅ መጥናት ነበር። ከልክ ያለፈ ልመና ነበር። ወደ ሰላም ለማምጣት የሽማግሌዎቹ የሃይማኖቱ አባቶቹ ምስክርነት የቪዲዮ ነው። ከምንም በላይ ደግሞ ፖለቲካውን ለሚቃኝና ለሚገመግም ሰው ገና በወጉ ያልረገጠ መንግስት፣ ሁሉም ዘረኛ ከየሰፈሩ የሚያዋክበው መንግስት ለምን ብሎ እድሜ እየወሰደ ጊዜው እየጨመረ ሲሄድ እየተጠናከረ የሚሄድ መንግስት ገና መከላከያ ሰራዊት ውስጥ የቲፒኤልኤፍ ቅርንጫፍ በደንብ ባለበት ሁኔታ ውስጥ ለምን ብሎ ውጊያ ውስጥ ይገባል? ዝም ብሎ ምንም ነገር የማያውቅ ሰው እንኳን ቢኖር ይህን ይገመግማል። ስለዚህ ከቲፒኤልኤፍ ጋር እንዴት እንደተጀመረ ሰሜን እዝ ላይ ያሉና ሂደቶቹ በደንብ የምናስታውሳቸው ናቸው። ሁለተኛውን ጦርነት ማስቀረት ይቻል ነበር በመንግስት በኩል። መቀሌን ከተለቀቀ በኋላ የተናጠል ተኩስ አቁም አድርጌያለሁ ተባለ። ምናምን ተዘጋጋ። ይሄ ስልክ ምናምን ተዘጋጋ፣ ምላሽ ስላልሰጡ ማለት ነው። ያም ሆኖ የምናስታውሰው የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ከጠቅላይ ሚኒስትር አብይ ጋር ተወያይቼ ስልክና መሰረታዊ ነገሮቹ እንደሚለቀቁ አረጋግጠውልኛል አሉ። ኖ በልመና አይደለም በጉልበት እናሳካዋለን ብለው ወደ መተኮስ ቀጠሉ። አዲስ አበባ ካልደረሱ ምኞታቸውን የዘረፋ የቅሚያ ምኞታቸውን ካላሳኩ መቆም ስላልፈለጉ ሞከሩ። የሆነ ሁሉ ሆነ። ከዛ በኋላ የሰላም ስምምነቱ እንዴት እንደመጣ ከበባ ውስጥ ሆኖ እንደመጣ በግልጽ የሚታወቅ ነገር ነው። ያለቀ የተደበደበ ነገር ነው። ዛሬ እኛ አይደለን የምንናገረው። ሰሞኑን አቶ ጌታቸው የሰላም ስም ምንድን ነው ፈርም እየተባልኩ ነው ያኔ ፈረምኩት ሲባል ያመባሉ የሆነ ሽንፈት አድርገው የወሰዱ ሰዎች የአደባባይ ያለውን የሚጫበጠው የሚዳሰሰውን ነገር ለምን መቀበል የሚያቅተው? ያኔ ምን ማለት ነው ተብሎ ተጠየቁ። አይ እንሸንፋለን ማለት አይደለም፣ ተመልሰን ጫካ እንገባለን። እሱንማ ሊያደርጉ ይችላሉ። ምንም ጥያቄ ውስጥ ነገር አይደለም። ግን አልቋል። ሌላኛው አደባባይ ያለው ነገር አልቋል። ስለዚህ ሰላሙ እንዴት በጉልበት መጨረስ ሰላምን አያረጋግጥም። ስለዚህ ያለቀን ነገር ወደ ሰላም ጠረጴዛ ሄዶ የፈታ መንግስት ግጭቱ ለማስቀረት ሞክሮ ግጭቱን እስከ መጨረሻው ለመከላከል ሞክሮ ሳይችል ቀርቶ ጦርነት ውስጥ ገብቶ መጨረሻ ላይ ደግሞ ነገሮች እሱ እጅ ከገቡ በኋላ በሰላም መፍትሄ መጨረሱ ይታወቃል። ስለዚህ እዚህኛው የትግራዩ ጦርነት ጋር ተያይዞ የፌዴራሉ መንግስት የጦርነቱ ተዋናይ ወይ ደግሞ ባለቤት የሚሆንበት መንገድን እሱን የማስረዳት ግዴታ አለባችሁ። ያው አሁን የዶክተር ደሳለኝን ፎቶግራፍ ምናምን ያኔ መትረየስ ነው ምናምን ይዘው እንትን ሲሉ የሚለውን ሰው እያሳየዱ አሁን ብዙ ሆነ። ያኔ ቲፒኤልኤፍን ጦርነት እንትን ሲል አሁን ለመወዳጀት ይመቸናል ብለው ይሆን ምን ይሆን ያን ሁሉ ማስተባበል ይሞክራሉ። እውነትን ይዘህ ነው መወዳጀትን፣ ምንም እውነትን መሰረት አድርገን ትልቁ ነገር ዘረኛ እንዴት ይወዳጃሉ? ማይገባኝ ነገር ከምሬ ነው። በዘር የተደራጁ ሰዎች ሁሉም ራስ ወዳዶች ናቸው። ሁሉም ለኔ የሚሉ ሰዎች ናቸው። ቢያንስ መቻቻል የሚያውቅ ሰው ነው የሚዋሃድ ወይ ደግሞ የሚተባበር። ስለ ሀገር ስለ ጋራ መብት የሚገባው ነው። ሁሉም የኔ ያንተም የኔ የሚል ስግብግብ
ዘረኝነት የሚያራምዱ ሰዎች እንዴት እንደሚተባበሩ በግሌም አይገባኝም። የኦሮሞ ነጻነት ሰራዊት ለምንድን ነው የሚተኩሰው? ደጋፊዎቹም ሌሎቹም ማስረዳት ያልቻሉት ነገር ዛሬም እየተኮሰ የሚጽፈው መግለጫ ያለው ምንድን ነው የሚተኩስበት? አንድ የሚያነሳት ነገር ኦሮምኛ ቋንቋ ምናምን የስራ ቋንቋ ምናምን የሚል ኦሮምኛ የስራ ቋንቋ ብቻ አይደለም፣ ከዛም ያለፈ ነገር ስራዎች እየተሰሩ አይደለ እንዴ? የትግርኛም ኦሮምኛም ሶማሊኛም አፋርኛም አሁን በብልጽግና የስራ ቋንቋ ሆኖ በፓርቲ ደረጃ እየተጠቀሙ አለ እንዴ? ህገ መንግስት መለወጥ አለበት፣ መሻሻል አለበት። የምክክር ኮሚሽኑ ተጠርቷል። በዛ ሂደት ውስጥ የሚያልፍ ነገር ነው። ምንድን ነው? ለምንድን ነው የሚተኩሱት? በክብር በአውሮፕላን የመጣው ቡድን መግለጫ ሲያወጣ ኖሮ በኦሮሞ ወጣቶች ህይወት በሌሎች ኢትዮጵያውያን የተጣመረ ትግል በተከፈለ ዋጋ በክብር በአውሮፕላን የገባ ቡድን በጭቆናው ባፈናው ጊዜ ምንም ሚና የሌለው፣ እርግጥ ሚና ካለው መግለጫ ያወጣ ነበር። ከዛ ውጭ የት ቦታ ላይ ወጣቶቹ በሚታገሉበት ሰዓት እንኳን ሊታደጋቸው ሞከረ። ስለዚህ ምንድን ነው ጥያቄው? ለምንድን ነው ጫካ የገባው? ጫካ እንዲገባ መንግስት ምንድን ነው ያጎደለበት? የአስመራ ስምምነት እየተባለ አንዳንዴ ሲወራ ሰማል። የአስመራው ስምምነት ምንድን ነው? ይሄ ቃል ተገብቶልን ይሄ ቀረብን ነው ማለት ያለባቸው። እስካሁን ድረስ የሚሉት ነገር የለም። ምንድን ነው የተለየ ስምምነት? ደጋግሜ የምለው ነገር ነው። ለኦጋዴን ብሔራዊ ነፃነት ግንባር ያልተሰጠ መብት ለኦሮሞ ነፃነት ግንባር ሊሰጥ አይችልም። ለግንቦት ሰባት ያልተሰጠ መብት ለኦሮሞ ነፃነት ግንባር ሊሰጥ አይችልም። ለአርዱፍ ያልተሰጠ መብት ለኦሮሞ ነፃነት ግንባር ሊሰጥ አይችልም። ለብሄናን ያልተሰጠ መብት ለኦሮሞ ነፃነት ግንባር ሊሰጥ አይችልም። ከምንም በላይ ደግሞ ምንድን ነው የህልውና ጉዳይ ከሆነ መኖርን በማረጋገጥ ከሆነ የፍልሚያ የጉልበት ጉዳይም ከሆነ የኦጋዴን ብሔራዊ ነፃነት ግንባር ነው የሚታወቀው። በመፋለም ዓለም አቀፍ ዜናም የነበረው አርዱፍ ነው የሚታወቀው። ከሽግግር መንግስቱ ከወጣ በኋላ የኦሮሞ ነፃነት ግንባር ዓለም አቀፍ ዜና ሆኖ ያውቃል? ሁልጊዜ ኢትዮጵያ ቴሌቪዥን ምናምን ቦምባ ፈነዱ ምናምን እያለ እንትን የሚከሰው እሷ ያው የተወሰነች ቲያትር ነች። ንጹሐንን ለማሰር ንጹሐንን ለመፍጀት ቢያንስ የነ ቪኪ ሀድሪስተን ማስረጃዎች አሉ በአደባባይ የአሜሪካ ኤምባሲ ጉዳዩ ፍጻሜ የነበሩት። ስለዚህ ለምንድን ነው ኦሮሞ ነፃነት ግንባር የሚተኮሰው? ይህንን እንግዲህ የሰው ልጅ እግዚአብሔር የሰጠውን አእምሮ መጠቀም ነው። ሌላ ከበስተጀርባ ያለውን ኮተቱን መተው ነው። የቲፒኤልኤፍ ጦርነት ለምን እንደሆነ እያየን፣ የኦሮሞ ነፃነት ግንባር ጦርነት ለምን እንደሆነ እየተገነዘበን፣ የፋኖ ደግሞ መጨረሻ ላይ መጣ። ምን ነበር ሲባል የነበረው? ልዩ ኃይል ይፍታ ሲባል አማራን ለማስፈታት ነው ዘመቻ የነበረው። በድፍረት በእርግጠኝነት ሲነገር ነበር። ያንን ሲሉ የነበሩ ሰዎች ሌላው ክልል አልፈታም፣ በተለየ ኦሮሚያ አልፈታም ነበር ዘመቻው። አሁን ኦሮሚያ አልፈታም፣ ሌሎች አልፈቱም። ደግሞስ ምንም ኮሽታ በሌለበት የትጥቅ መፍታት አለመፍታት የሚባል ነገር ባልተነሳበት 2011 እኮ ነው ተከበናል ሲባል የነበረው። አሁን ደግሞ ሌሎች ማስረጃዎች እየወጡ ነው። በተወሰነ ደረጃ በተለያየ መንገድ የምናውቃቸው መረጃዎች ማለት ነው። እነ ጀነራል ተፈራ እኮ ካሉበት ጫካ ሆነው በጦርነቱ ጊዜ ስንደራጅ ነበር አሉ። ሲደራጁ ነበር። ምን ጥያቄ ያለው? አንዳንድ ሚስጥር የሚያውቁ አይመስለኝም ሆነን ለመናገር። አንዳንዴ እዚህ የሀፓ ምናምን ዘመን ሰዎች በዚህ በጣም በንባብም በምናምን በጣም እንትን ያሉ ሰዎች የሚስጥራዊነት ደረጃቸው በጣም የሚገርም ነገር ነበር። በቃ ላገኙት ሰው ሲያወሩ ነበር። እንኳን መንግስት ሌሎቻችንም ሰምተናል አንዳንድ ዝግጅታቸውን
ስለዚህ ሲዘጋጁ ነበር። መንግስትም ደግሞ ይዘጋጅባቸዋል። ማን የትኛውም ይሄ መቼ የሚል ነገር ይሰራሉ። ሁልጊዜ ላመፀ ኃይል ምን ጥያቄ ውስጥ የሚገባ ነገር አይደለም። ካመስክ ምላሽ ይሰጣል። ህዝባዊ ጥያቄ ካለ የህዝብ ጥያቄ አልመልስም ብሎ የህዝብ መብት ደፍጦ የህዝብ ህልውናን ክዶ በጉልበት ለመቀጠል የሚፈልግ ኃይል ካለ እሱ ላይ ማመፅ የተቀደሰ ተግባር ነው። ጥያቄው አሁን ለምንድን ነው የምትተኩሱት ነው። ምንድን ነው ለመተኮስ? ሁሌም የተጠቀሰ የሸኔ ግድያ አይደለም? ዛሬ ገዳይና ሙሾ አውራጅ እየተጣመራችሁ አይደለም? ጥያቄው የንጹሐን የአማራ ተወላጆች ግድያ ቢሆን ኖሮ ኦሮሚያ ውስጥ ያለውን አማራ ተወላጆች ግድያ ለመታደግ ተብሎ አማራ ክልልን ሲኦል ማድረግ ለአማራ ማሰብ ነው? ለአማራ መቆጨት ነው? ለአማራ መታገል ነው? ወይስ በዚያው ዙሪያ የራስን ፍላጎት ሽፋን፣ የራስ ህልም፣ ቅዠት በምናብ የሚደረግ ሩጫ? ይሄ ደግሞ ምንድነው? በየእንትኑ ሶሻል ሚዲያ ላይ የሚያውደለድል መዓት ሰው አለ። ተስፋ ያደርጋል። ይገርመኛል። ስለዚህ እነዛ አትሞቱም የተባሉት ምናምን ጠቅላይ ሚኒስትሩ እንዳሉት የሆነ ነገር ተደርጎላቸው ነው። እሺ አስገድሏቸው እንዲህ ያሉ ያስፈጇቸዋል፣ እያታለሉ። ይህስ ማህበራዊ ሚዲያ ላይ የሚያውደለድለውና ዝም ብሎ ዩቲዩብ ላይ ተጥዶ ሁሉ ነገር ካለፈ በኋላ ሁሉ ነገር ሄዶ ነገሩ ከረጋ በኋላ እንኳን በቅዠት የሚባክነው ምን ሆኖ ነው? እሱ ደግሞ ምንድነው? ወይ ግንባሩ ላይ ነው፣ ምላሱ ላይ ነው፣ ምናምኑ ላይ ነው እንደዛ ይደረገበት ተስፋው ምናምን። ስለዚህ ሶስቱም ሀገር ላይ ያመፁ ኢትዮጵያን በመከራና በሰቆቃ ውስጥ እንድትቀጥል ምክንያት የሆኑ ኃይሎች በታሪክ ገጽ ላይ ያነበብነው ሳይሆን ኖረን አይተን ዳሰን የምናውቀው እውነት ነው። ግጭቱን ምክንያት የሆኑት ግጭቱን ያመጡትና ግጭቱ እዚህ ደረጃ እንዲደርስ ያደረጉት እነዚህ ናቸው። ስለዚህ ዶክተር ደሳለኝም ሌሎችም ይህን እውነት ፊት ለፊት መጋፈጥ ነው። የሆነ ስልጣን ላይ ያለው መንግስት ገና በወጉ መሬት ስላልረገጠ በየቦታ ያለው ነገር በግርግር ይፈርሳል በሚል የግርግር ጩኸንትን ነበር። ግርግሩ በአክቲቪዝም ግርግር በጅራፍ በማጮህ በምናምን የሚወርቅ መንግስት አለመኖሩ አሁን እንግዲህ ተረጋገጠ። አሁን ወደ እውነታው መጥቶ በጅራፍ በማጮህ ይሄ ዝም ብሎ በየሰፈሩ በመርመጥመጥና በመተኮስ ነው ብለው ወይ ደግሞ የሆነ ቦታ ላይ ድንገት ሄዶ ፎቶ በመነሳት መንግስትም ምንም ሆነ አይቻልም። ስለዚህ የህዝብ ሰቆቃ መከራ እንዲያበቃ ኃላፊነት መውሰድ ያለባቸው አካላት ኃላፊነት መውሰድ አለባቸው። ግጭቱን ቀሰቀሱ፣ እዚህ ደረጃ ላይ ተደረሰ። ኦኬ መስሏቸው ነበር የሆነ ነገር በግርግር የሚፈርስ ነገር አለ ብለው በዛ ገምተው ከሆነ ካልሆነ አለመሆኑን ካረጋገጡ በኋላ ቢያንስ የኔ የሚሉት ማህበረሰብ በነሱ ሳቢያ ሰቆቃና መከራ ውስጥ እያለፈ ያ ደግሞ ሳያንስ እንዳይማር እያደነቆሩት መሆኑ ጸጽቷቸው ወደ ህሊናቸው መለስ የሚችሉበት ሁኔታ ቢፈጠር እሱ ተገቢ ነው። ስለዚህ ግጭቶቹ እንዴት፣ መቼ፣ ለምን በአደባባይ ያለው እውነታ ነው። ይሄ ከሆነ በኋላ እሺ እዚህ ደረጃ ከደረስን በኋላ ምንድን ነው መፍትሄው? መነጋገር ነው። በሰላሙ ጉዳዮችን መቋጨት ነው። ደጋግሞ በአደባባይ እንነጋገር የሚል አዋጅ እያወጀ ነው። ሰው ደስ የሚለውን ሳይሆን ለሰው የሚበጀውን ነገር ነው መናገር የሚያስፈልገው። ተመሳሳይ ነገር እያወሩ እስከ መቼ ድረስ መቀጠል ይቻላል? ስለዚህ ግጭቱን መንግስት እንዴት እንዳመጣው ማስረዳት፣ ግጭቱ አሁን እንዳይቆም መንግስት የሚያደርገውን ነገር ማብራራት፣ ይህን አድርገው ሰውን ማሳመን፣ ያለዛ እውነትን መቀበልና እውነትን መሰረት አድርጎ ለመፍትሄው መሮጥ በጣም ወሳኝ ነው። ዶክተር ደሳለኝ ለመጀመሪያ ጊዜ
እሳቸው ብቻ አይደሉም። ይሄ በተቃውሞ በምናምን ያለ ውስጥ ያለው ኃይል ከምክንያት ጋር በጣም የተፋታ ስለሆነ አሁን ቢያንስ እሳቸው ሸኔንም ፋኖንም የሰላም አማራጮችን ማድረግ የሚገባችሁን አድርጉ ብለው ለመጀመሪያ ጊዜ ለነሱም ጥሪ ያቀርበዋል። ይሄ ትልቅ እርምጃ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጣው እንዲመለከቱ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ እፈልጋለሁ። በጣም አመሰግናለሁ። ምክንያቱም የጊዜ ጉዳይ ነው። የት ነበርክ የሚባል ጥያቄ ይነሳል። ፓርላማ ነበርክ፣ የሆነ ቦታ ላይ ነበርክ። ይህ ሁሉ ህዝብ መከራ ሲበላ የማስረዳት ግዴታ አለ። በተለይ በብሔርተኝነት በምናምን ለሆነ ማህበረሰብ ታገላለሁ ሲል የነበረው ሰው ያ ማህበረሰብ በስቃይና በሰቆቃ ውስጥ ሲቀጥል ያኔ በዛ መከራ ውስጥ መከራው እንዳይቆም ምን አደረክ? መንግስትን እንዲያደረኩ። መንግስት በወቅቱ ሚናው ምን ነበር? ግጭቱ እንዳይቆም ይፈልግ ነበር? ግጭቱ የፈጠረው እሱ ነበር? ይህን የመመለስ ግዴታ አለ። እንደ ድሮ ባፈ ታሪክ የሚያልፍ ነገር አይደለም። በዲጂታሉ ዓለም ውስጥ መረጃ ባህር ውስጥ ሁሉ ነገር አለ። ስለዚህ ባሉት ግጭቶች፣ ቀውሶች የዘረኞች፣ የብሔርተኞች፣ የመንደርተኞች ግርግር የፈጠረው ነገር ይሄን እውነታ በደንብ መቀበልና ራስን ከእውነታው ጋር አስማምቶ ዶክተር ደሳለኝ እንደጀመሩት ሌሎችም መንገዱን በዛው ላይ ቢቀጥሉበት ጥሩ ነው ብዬ አምናለሁ። ለምንድን ነው በምኞት በምናብ በቅዠት በተስፋ የሚሄድ ቢሆን ኑሮ እኮ 7 ዓመት እኮ ሁሉም ዳከረ እኮ። ስለዚህ በመተኮስም አልተቻለም፣ በምኞትም አልተቻለም፣ በምናብም አልተቻለም። ስለዚህ የሚቻለው እንደሚመስለኝ በምርጫ ብቻ ነው። በምርጫ ደግሞ የተሻለ ሆኖ መቅረብ ያስፈልጋል። ነገሩን አክብደውታል። እውነት ለመናገር አሁን ያለ ስልጣን ላይ መንግስት 5 ዓመት ወንበር ላይ ተዘፍዝፎ ከዛ በኋላ ለምርጫ መዘጋጀት ነበር በአብዛኛው የምናውቀው። ቤተ መንግስት ዘግቶ ምናምን አድርጎ መግለጫ መስጠት ምናምን ነው። ተመርጦ በዚህ መጠን መስራት ይቻላል ወይ? በጣም በጣም ከባድ ነገር ነው። በዛ ደረጃ ራስን ማዘጋጀት ያስፈልጋል። ምክንያቱም ዙሩ ከሯል። በሌላም በኩል ደግሞ አደረጃጀቱም ከባድ ነገር ነው። እያንዳንዱ የገጠር መንደር ድረስ የገብቶ መዋቅር ዘርግቶ የሚሄድ የፖለቲካ ቡድን ጋር በዛ መጠን መደራጀት ካልተቻለም አስቸጋሪ ነገር ነው። ይሄ በተወሰነ ደረጃ በዛ ቁጥር አባል መኖሩ በነፃ ምርጫ ሂደት ላይ የሚኖረው ተጽዕኖ ምንድን ነው የሚለው እሱ ራሱ መጠናት አለበት። በተወሰነ ደረጃ እሱ ሊያሳስብ ይገባል። 20 ነው 30 ሚሊዮን አባል ካለው ፓርቲ ጋር በሌላ መንገድ ያሉ ሰዎች ስንት ሰው ይዘው ተወዳድረው ነው ምርጫ ለማሸነፍ ይችሉት? እንዲህ አይነት ነገሮች ላይ ከምርጫ ህጉ ይሁን ከምናምን እንደሱ አይነት ጥያቄዎችን ምክንያታዊ የሆኑ ጉዳዮች ላይ ትኩረት ሰጥቶ ጊዜን እዛ ላይ ማከር። አሁን የሚታዩ አስቸጋሪ የሚመስሉ ነገሮች እንኳን ለማየት ጊዜ እየወሰዱ አይመስልም። የማይደረስበት ነገር ላይ እየዳከሩ መባከን ብቻ ነው ትርፉን የምናየው። ስለዚህ እዚህ ነገር ላይ ትኩረት መደረጉ በጣም ጠቃሚ መስሎ ይታየኛል።